እንግዲህ እኔ ብሩኬንም እያናገርኩት ነው ያለው በዚህም ሃይሚን እያናገርኳት ነው ያለውት ግን ያው ብሩኬ በሩን ይዞ ለሃይሚ አልከፍትላትም ማለቱ ይሄ አንድ ነገር አስፎገረበት ገብቷቸዋል ይሄ አስፎገረበት በር ይዞ ቤተሰብ ዛሬ እንግዲህ በጣም የሚገርም ሰው ነው ያናገርኩትም ማን መሰላችሁ የማን ነው የብሩኬ ቤስት ጓደኛው ነው ያናገርኩት ማን ነው እሱ ብትሉኝ ይሄ መኪና የሚያስተዋውቅለት ልጅ አለ አይደለ እንትኑ መካኒኩን ነው ያወራሁት ምንድነው ችግሩ የሰማው ነገር ካለ ሁሉም ነገር እስቲ ብትነግረን ለሁላችንም ሁሉም ሰው ጫንቆታል ምናምን ብዬ ጠየቅኩት ይሄ ስልክ የተላከልኝ ከየት መሰላችሁ ከእስራኤል ነው የልጁን ስልክ የተላከልኝ ማለት ነው ከእስራኤል ልከው እሱ ቤስት ጓደኛው ነው በደንብ ያወራሉ በጣም ብሩኬ ሙሌ እንዳመሰገነው ነው እሱ ልጅ ደወልኩኝ ጠየቅኩት ምንም ነገር የለም እንግዲህ እኔ ብሩኬንም እያናገርኩት ነው ያለው በዚህም ሃይሚን እያናገርኳት ነው ያለውት ግን ያው ብሩኬ ታውቃላችሁ ብሩኬ ንጹህ ሰው ነው ምንም ያደረገው ነገር የለም ያው ድንጋጤም ያው ብዙ ነገሮች እዛ ልጅቷ የያዘችበት ነገር ስላለ ነው እንጂ ምንም ነገር የለም ብሩኬ ላይ መተማመን አለባችሁ ብሎ ነው መልስ የሰጠኝ ማለት ነው እኔም ገርሞኝ አይ እንግዲህ ትላንትና አብሮ ነበሩ ካየው ቪዲዮን ከልጅቷ ጋራ አንድ ክላስ ውስጥ አንድ መኝታ ቤት ውስጥ ሃይሚ አገኘቻቸው እንግዲህ በር ከፍታ ስገባ ሃይሚ አገኘቻቸው ይሄ ነገርስ ምን ለማድረግ አስቦ ነው ምንድነው ነገሩ ብዬ ጠየቁኝ እሱን እንኳን እኔ ብዙም ማቀው ጉዳይ የለም ግን ያው ሊያሳምናትም ሊሆን ይችላል ትክክለኛ መንገድ ሊጠይቃትም ሊሆን ይችላል ያው በአንዳንዴ በጸባይ መነጋገር ያለብን ነገር በጸባይ ተነጋግሮ ለመፍታትም ይሆናል ሐሳቡን ለዛ ነው እንጂ ብሩክ ሌላ ነገር አስቦ አይደለም ክላስ ውስጥ ይዞ ልጅቷ ጋራ የተገናኘው ስላችሁ አብረው ተገናኝቶ ሊያወሩ የፈለጉት እኔ ደግሞ ምን አልኩት ለምን ክላስ ውስጥ መኝታ ቤት ውስጥ ከሚቀመጡ ለምን የሆነ ካፌ ውስጥ ቁጭ ብሎ እኮ ማውራት ይችላል ምናምን አልኩት እሱን እንኳን ራሳቸው ተነጋግረው ተስማሙበት ይሆናል ወይም እሷ ደብሯት ሊሆን ይችላል እንትን ውስጥ ምንድነው ካፌ ውስጥ ለማውራት ነው ያለኝ እንግዲህ ለማንኛውም ሁሉን ነገር በእናትህ ተሰማ ሁሉን ነገር ነው ታውን በደንብ አጣሩ የብሩኬ ንጹህነት እንዲወጣ ብዬ አደራ አልኩት ችግር የለውም ይሄን ነገር እኛም እየሰራንበት ነው እኔም እየጠያየኩ ነው ከቦስ ጋርም እያወራው ነው ምናምን ያለኝ ስለዚህ አመሰግናለሁ ብዬ ዘጋውበት ቤተሰብ እና በጣም ያሳዝናል እንግዲህ ትላንትና እኔ በጣም ያናደኝ ነገር ምን እንደው ታውቃላችሁ ብሩኬ በሩን ይዞ ለሃይሚ አልከፍትላትም ማለቱ ይሄ አንድ ነገር አስፎገረበት ገብቷችኋል ይሄ አስፎገረበት በር ይዞ ለምን ይደብቀታል ሃይሚን መደበቁ ለምን አስፈለገው መሸሻገሸጉ መደባበቁ ለምን አስፈለገው ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ ላይካችሁ ያስፈልገኛል ሰብስክራይብም አድርጉ ውዶቼ እና መደባበቁና መሸሸጉ ምን ይሰራል እና ብሩኬ እውነት ነገር ካለ ውስጥ ተናገር ነው ማለት ነው እውነት ውስጥ ካለ አንተ ያላመንክበት ነገር ካለ ንገር ሃይሚንም አታንገላታት ይሄናል ሃይሚ መንገላታትም የለባትም ህይወት ይቀጥላል ሁሉ ነገር እውነት ከሆነ ህይወት ይቀጥላል ሃይሚ ህይወት ይቀጥላል ግን እዚህ ጋር ሃይሚ እየተንገላተች ነው ያሉት ትላንትና ሃይሚያውን ትላንት ልክ አልነበረችም ነው ያሉኝ ታማ ነበረ በንዴት በጣም ታማ ነበረ እንዴት እንደምትሄድ እንኳን አላወቀችም አካሄድ እንኳን እንዴት እቺ ልጅ ተናዳ ስትወጣ ወይ መኪና ወይ የሆነ ነገር እንትን ቢላትሳ ይሄ ሁሉ ንዴት ማለት ነው ምን ያህል ነው ብሩክ አንተ የሚጸጽተህ እንደው ሃይሚ ወጣ የሆነ ነገር ቢገጥማት እንዴ ሰው እኮ ተናደው እኮ ራሱ ብቻውን እያሰበ ሲሄድ እኮ መኪናም ሊገጨው ይችላል ገብቶሃል ስለዚህ ድብብቆሹን ትተህ እውነታውን ነገር አውጥተህ ብታወራ ይሻላል ከሃይሚ እየደባበቅ ያለ ብዙ ዋጋ ያስከፍላል ብሩኬ ከዚች ልጅ ጋራ ስትገናኝ ራሱ ከሃይሚ ጋር ብትገናኝ ይሻላል በድብቅ የምታደርገው ነገር ሁሉ ለአንተ መስዋዕትነት እንደሚያስከፍልህ ነው እኔ ምን ነግርህ ማለት ነው እና ሃይሚ ስትጎዳ ማየት ራሱ እኛ አንፈልግም እውነቴን ነው የምናገረው በጣም ታሳዝናለች ትንሽ ልጅ ነች ስለዚህ አንተን ወደሃለች ጥሩ ንጹህ ልቧን የሰጠችክ
ካንተ ውጪ እንኳን ወንድ ያለ እንኳን መስሎ እስከማይታያት ድረስ ነው ሃይሚ አንተን በአይን ጨፍና አምና የምትወድ ማለት ነው። ይሄን እስከወደደች ድረስ አንተ ደግሞ ለሷ ታማኝ ነው መሆን ያለብህ ቡራዬ። እኔ አንተ ታደርጋለህ ወይ ባለጌ ነህ ወይ መጥፎ ልጅ ነህ ብዬ አይደለም፣ ግን ይሄ ትናንትና ያደረግከው ነገር ሁላችንን ያናደደን ሁላችንን ያስቀየመን ማለት ነው። ገብቶሃል? ስለዚህ አንተ ራስን እውነት የምታወጣ ከሆነ ንገራት፣ የምታደርገውን ነገር ሁሉ ንገራት። ምን አይነት ሲስተም መጠቀም የምትፈልገውን ነገር ንገራት። ይሄና ልጅቷን ማስለፋት የለብም ሃይሚ። ይሄና እዛ ድረስ ላንተ ብላ ሂዳ ፀሐይ የመታት ተነስታ ሂዳ በር ክፈትልኝ ደክሞኛል ስትል አለመክፈት ፈልገ ውስጥ ደብቃ አስቀምጠ ታዲያ ሃይሚ ምንድነው የምትረዳው? ይሄ ምንድነው የምትረዳው? ሃይሚ ካንተ ምንድነው የምትረዳው? ካንተ ድብቅነትን፣ ካንተ ውሸትን፣ ካንተ ለሷ ያለ መጥፎ ነገር ነው የምትረዳው። ስለዚህ አንተ እሷና አንተ ጠቅማለሁ እያልክ እያበላሸ ነው ያለው ብሩኬ። እና ትላንትና በጣም ትቢት በተሞላው መንገድ ነበር ሃይሚን ስታዋራት የነበረው። በጣም ያናደደኝ ለዛችኛዋ ክብር ተሰጥቶ እርጉዝ ነች፣ ክብር ይገባታል አውቃለሁ። እርጉዝ ስለሆነች ማንኛውም እርጉዝ ሴት ክብር ይገባታል። ግን ምንድነው ይሄን ያህል ሃይሚን በእንደዚህ አይነት መልኩ ከፍ ዝቅ እንድታደርጋት እኔ እንጃ፣ ብቻ ያሳዝናል። እኔ ሁሉ መልካሙን ነው የምመኝላችሁ፣ ጥሩን ነው የምመኝላችሁ። አንተና ሃይሚ እንዲህ ስትሆኑ በጣም ነው የሚያሳዝነው። ትላንት ምሽት እንግዲህ ሃይሚዬን አሟት ነበር የተባለው። ልጅቷ እንዲታማ እስከምትሆን ድረስ ማርያም በጣም ነው የሚያሳዝነው። ልጅቷ ደግሞ ሀሳስ ነች፣ በጣም ቶሎ ነው የምትታመመው ማርያምን። ስለዚህ ብሩክ የምታደርገውን ነገር እባክህን ጠንቀቅ በል ወንድሜ፣ ብዙ ጥፋት እያጠፋ ነው ያለው፣ እባክህን። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቢግ ላቭ ቢግ ሪስፔክት። ቻው ቻው።